እመጣና ይለዋል አንተንም ድል አረጋለሁ አገሩንም እማርካለሁ አምላክህንም ድል አረጋለሁ ይለዋል። ተራፊም የሚያመልከው ሰውዬ ቤት ያዕቆብን ብሎ እግዚአብሔር ተገለጠ። ለያዕቆብ እኮ አይደለም ለጣዖት አምላኪው እግዚአብሔር ስለ ያዕቆብ ሲል መጣ። ሂስትሪ ሜክ የሚያደርግ እግዚአብሔር ብቻ ነው። እኔ ቀድሞ አቅጀዋለሁ አለው። አዎ አንተ አገልጋይ ነህ አለው። እንደፈለኩ ነው ማረጋለሁ። ስለዚህ እግዚአብሔር ይሄንን ከተማ ለማዳን እጋርደዋለሁ አለ። እንዴት አድርጌ እንደማድን ለማንም ሰው ዲዛይኑን አልናገርም፣ ግን አድናቸዋለሁ አላቸው። ህዝቡንም አምላኩንም አሸንፏልና የነሱ አማልክት ድንጋይና እንጨት ስለሆኑ ነው አለ። አንተ ግን እግዚአብሔር ሆይ ሕያው ነህ። እግዚአብሔር እስኪነሳ ያለው ሲቃይ እንዳይመስላችሁ፣ ቶሎ አይነሳም። ተጋገዝን የምንልበት ደረጃ አይመጣም። ድሮም ጸልዬ ነበር የምንልበት ደረጃ እግዚአብሔር አይመጣም። ሕያው እግዚአብሔር ሆይ ይሄንን ደብዳቤ አነብልሃለሁ አለው። ይሄ ደብዳቤ ተላከው ላንተ ነው አለው። ለእግዚአብሔር ለእኔ አይደለም ላንተ ነው። ስትመለሰው መጉዳት አይደለም፣ በክፉ ቃል ብትናገረው ያዕቆብዬ ባትል እኔ ሁሌ ምን አሰባለሁ መጽሐፍ ቅዱስን ሳነብ በዛ ዘመን የተፈጸመ ታሪክ አድርጌ ብቻ አላነበውም። አሁን በዚህ ዘመን ቢሆንና እኛ ያለንበት አገር እኛ ያለንበት ከተማ እንደዚህ አይነት ወረራና ድምጽ ብንሰማ ምንድነው ሊፈጠር የሚችለው? ደግሞ እንደ ንጉስ እንደ አገሪቱ ንጉስ ይሄ ሰው የነበረበትን ስትረስ እንደ እግዚአብሔር አገልጋይ ደግሞ ኢሳይያስ ለነበረው ስትረስ የነበረው መፍትሄ በጣም አስደናቂ ነው። ክብር ለእግዚአብሔር ይሁን። እና ሲያወራ አገራቱን ነገስታቶቻቸውን ብቻ ሳይሆን ጣዖታቶቻቸውንም ድል አድርጌያለሁ ነው የሚለው። አማልክቶቻቸውንም ነው ማሸነፈው ይላል። በጣም የትዕቢቱ ጥግ አይደለም ሰናክሬም። እና እመጣለሁ ይለዋል ለሕዝቅያስም እመጣና ይለዋል አንተንም ድል አረጋለሁ አገሩንም እማርካለሁ አምላክህንም ድል አረጋለሁ ይለዋል። እና እግዚአብሔርም ሲመልስ የመለሰው በኢሳይያስ በኩል ሰናክሬም መጥቶ ድል እንዳያረጋችሁ አይደለም ያለው፣ ሰድቦኛል ያለው። አሁን እግዚአብሔር በጣም ያንገበገበው ጉዳይ የይሁዳ መጠበቅና አለመጠበቅ ብቻ አይደለም። እኔን ሰደበኛል፣ የስድቡ ቃል ወደ እኔ መጥቷል እና ሂዱና ለሰናክሬም መልእክት ንገሩልኝ ይላል እግዚአብሔር። በማዳን እንደ እግዚአብሔር ያለ ማንም የለም። እና ሰናክሬም መልእክተኛ ላከና መልእክተኛው መልእክቱ እንደዚህ ነው የሚለው። ታላቁ የአሦር ንጉስ ሰናክሬም እንዲህ ይላችኋል፣ ሕዝቅያስ አምላካችሁ እግዚአብሔር ያድናችኋል ብሎ እንዳያታልላችሁ። አምላካችሁ ልክ የአሦር ንጉስ እየመጣ ነው ሲባል እግዚአብሔር አለ ይባል የለ። አሁን የሆነ ነገር ስትገቡ አይዞ ጌታ አለ ይባላል። እንደዛ ብሎ እንዳያታልላችሁ እግዚአብሔር አለ እንዳይላችሁና እንዳትታለሉ ይልና አንድ የምጸት ቃል ይናገራል። እኔ እናንተን መጥቼ ሞጋው እግዚአብሔር እኮ ተናግሮኝ ነው አላቸው። እንዲህ ዝም ብዬ መጣ ይመስላችኋል? እንደ እግዚአብሔር ውጋቸው ብሎኝ ነው ብሎ አምላካቸውን ይሳደባል። በምጸት ቃል ደግሞ ሕዝቅያስ እንዳያታልላችሁ አምላካችን እግዚአብሔር ድል ይሰጠናል እንዳይላችሁ፣ እንደውም እግዚአብሔር ልኮኝ ነው የመጣሁት። እኔ በእውነት ነው መላችሁ ቁጭ ብዬ ሳነበው እንኳን ዘንድሮ ሆንኩ። ይህንን መልእክት ለንጉሱ ሕዝቅያስ ሂዱና ንገሩት አሉና ሰጡት ጥቅልሉን። እነ ኬልቅያስ በብዙ ድንጋጤና ፍርሃት፣ ምክንያቱም አሦራውያን መጥተው ኢየሩሳሌም አይግቡ እንጂ የውሃ ምንጫቸውንና መተላለፊያ ዘግተው ቆመዋል። መውጣትም መግባትም አይቻልም፣ ዝግ ነው ከተማው። እግዚአብሔር ካልወረደ በቀር መዳን አይቻልም። ስለዚህ ሮጠው ሄዱና የአሦር ንጉስ የላከልህ መልእክት አለ ደብዳቤ አሉት። ምንድን ነው አለ። እንካ አሉት። ተቀበለ። ብቻውን አነበበው። ሲያነበው ጉዳዩ የሕዝቅያስና የሰናክሬም አይደለም፣ ጉዳዩ የእግዚአብሔርና የሰናክሬም ነው። ስለዚህ ሕዝቅያስ ይሄንን ደብዳቤ አንብቤ መልስ ለመስጠት ያለኝን ኃይል አላሰባሰብም አለ። በእግዚአብሔር ፊት ገብቼ አነበዋለሁ አለና ወደ እግዚአብሔር ቤተ መቅደስ ገባ ይላል። ወደ ቤተ መቅደሱ ገብቶ የተቀበለውን ደብዳቤ በእግዚአብሔር ፊት ዘረጋው እና ሕያው እግዚአብሔር ሆይ ይሄንን ደብዳቤ አነብልሃለሁ አለው። ይሄ ደብዳቤ ተላከው ላንተ ነው አለው። ለእግዚአብሔር ለእኔ አይደለም ላንተ ነው። ዓይንህን ከፍተህ እይ፣ ጆሮን ከፍተህ ስማ አለው። ላንተ ነው አለው፣ ለእኔ አይደለም። በእግዚአብሔር ላይ ያላቸው መተማመን ነገስታቶቹ ከሰማህና ካየ በል መልስ ላክ አለው። ለእግዚአብሔር መልስ ላክ ብሎት አልቆመም። የሰራዊት ጌታ እግዚአብሔርን ለመስማት ቆሞ እሺ ተናገር አይደለም ያለው፣ መልስ ላክ አለውና ምን እንዳደረገ ታውቃላችሁ? መልእክተኞቹን ጠራቸው። ከሰናክሬም የጦር ሹማምንት ደብዳቤ ይዘው የመጡትን መልእክተኞች ጠራቸውና ወደ ኢሳይያስ ሂዱና
የሰራዊት ጌታ እግዚአብሔር ደግሞ ምን እንደሚል ይዛችሁ ነው? ከሰናክሬም ይዛችሁ ሊመታችኋል። አዎ ከእግዚአብሔር ደግሞ ይዛችሁ ነው አላቸው። ምስኪን መልእክተኞች ከሁለቱም ይሰማሉ። ወደ ኢሳይያስ መልእክተኛ ሲላክ ኢሳይያስ ኦልሬዲ ሕዝቅያስ ሲያነበው እግዚአብሔር ለኢሳይያስ መልስ ነግሮታል። የሰራዊት ጌታ እግዚአብሔር እንዲህ ይላል በለው። ለሕዝቅያስ አይደለም ለሰናክሬም ንገሩልኝ ይልና አንድ ሁለት ቁጥር ላንብብላችሁ። ለመሆኑ የሰደብከውና ያቃለልከው ማንን ነው? ለአሦር ንጉሥ ነው። ድምፅንስ ከፍ ያደረግከው ዓይንንስ በኩራት ያነሳኸው በማ ላይ ነው? በእስራኤል ቅዱስ ላይ ነው እንዴ? እግዚአብሔር ነው የሚጠይቀው። ነው እንዴ? በመልእክተኞች አማካኝነት በአምላክ ላይ የስድብ መዓት አውርደሃል። አያቸውን ጉዳዩን እግዚአብሔር ሲቀይረው እግዚአብሔር ወሰደው ማለት ነው። አሁን በመልእክተኞች አማካኝነት ሕዝቅያስና እስራኤልን የኢየሩሳሌምን አቅም ሳይሆን አምላክን አዋረድካለውና ይሄ ሁሉ ሰናክሬም ያለው እግዚአብሔር የሰማው ነው። ቁጥር 25 እንደዚህ ይላል፣ ላስታውስ ይሄን ብለሃል። ላስታውስ አሉና ከብዙ ጊዜ በፊት ይህን እኔ እንዳደረግኩት አልሰማህም ነበርን? ግብፅን እንደቀጣኋት አልሰማህም? ግብፅ ሄጄ ምንጯን ረግጬ አድርቅ ያለው ሲል ባህር ከፍያለሁ አለው እግዚአብሔር። ረስተው ነው? አልሰማህም እንዴ አለው። ትዝ ካላለ አንተ ጋር ደግመዋለሁ። አልሰማህም ነበርን አለና ስሙኝ፣ እቅዱን ገና ድሮ አውጥቼ አሁን ግን እንዲፈጸም አደረኩት። አንተ በተለያዩ መንግስታት እየዞርክ እነዚህን ነገሮች እንድታደርግ እኔ አስቀድሜ አቅጄ ከኔ እውቅናና ሉዓላዊ ስልጣን ውጭ አይደለም የምትሮጠው አለው። አስቀድሜ ነው ያቀድኩት አለው። የታሪክ ባለቤት እግዚአብሔር ነው። ሂስትሪ ሜክ የሚያደርግ እግዚአብሔር ብቻ ነው። እኔ ቀድሞ አቅጀዋለሁ አለው። አዎ አንተ አገልጋይ ነህ አለው። እንደፈለኩ ነው ማረግ አለው። እግዚአብሔር ሕዝበ እስራኤልን ወይንም ኢየሩሳሌምን የማድንበት ምክንያቴ ስለ ራሴና ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አድናት ዘንድ እጋርዳታለሁ። እግዚአብሔር ሆይ ለምንድን ነው ሕዝብን የምታድነው ሲሉት ስለ ራሴ እኔ እግዚአብሔር አዳኝ ስለሆንኩ ለክብሬ ስለምጠነቀቅ የሚያድን እግዚአብሔር ነው እንድባል ስለ ራሴ አለና ቀጥሎ ስለ ባሪያዬ ስለ ዳዊት ስል። ሕዝቅያስ በጸለየው እግዚአብሔር የሚጠቅሰው ዳዊትን ነው። የዳዊት ስርና መሰረት ቁጥቋጦ የሚቀጥል ላይን አለው። ስለዚህ እግዚአብሔር መሲያኒክ ላይን እንዳይቆረጥ ይሁዳን እጋርዳታለሁ አለ። ስለዚህ እግዚአብሔር እየተናገረ ያለው አሁን እኔ የሚያሳስበኝ አሁን ባላችሁበት ሁኔታ እናንተን ማዳን አለማዳን ብቻ ሳይሆን መሲያኒክ ላይን አለኝ ነው እግዚአብሔር እያለ ያለው። በዚህ ዘር በኩል የሚቀጥል በጣም ብርቱ የሆነ የማዳን እቅድ ውስጥ አለሁ አለ እግዚአብሔር። ስለዚህ እግዚአብሔር ይህንን ከተማ ለማዳን እጋርደዋለሁ አለ። እንዴት አድርጌ እንደማድን ለማንም ሰው ዲዛይኑን አልናገርም፣ ግን አድናችኋለሁ አላቸው። ሰናክሬም ምን ብሏል? ይሁዳ ከተማ ህዝብ ሕዝቅያስ እንዳያታልላችሁ አምላካችን እግዚአብሔር ያድነናል ብሎ እግዚአብሔር ደግሞ መጣና በኢሳይያስ በኩል እንደዚህ አለ፣ የሰራዊት ጌታ እግዚአብሔር እችን ከተማ አድናት ዘንድ ጋርዳታለሁ ይላል አለ። አሁን ማመን የህዝቡ ነው። ሕዝቅያስ የጸለየው ጸሎት ልቤን የሚነካኝ እውነቱን ነው። ሰናክሬም አለ ህዝቡንም አምላኩንም አሸንፏልና የነሱ አማልክት ድንጋይና እንጨት ስለሆኑ ነው አለ። አንተ ግን እግዚአብሔር ሆይ ሕያው ነህ፣ ማን እንደሆንክ አሳይ። እነዛ ቢወድቁም እንጨትና ድንጋይ ነው አለ። አንተስ ሕያው ነህ፣ ከእጁ አድነን። አንተው ትችላለህ። የለም ሌላ አዳኝ። ገንዘብ አያድንም፣ ዕውቀት አያድንም፣ ስልጣን አያድንም፣ ዘር አያድንም፣ ዝና አያድንም። የሚያድን እግዚአብሔር ብቻ ነው። ምንም አይነት አምላክ ከእግዚአብሔር ውጪ እንጨት ነው፣ ድንጋይ ነው፣ አጋንንት ነው። ብዙ ጊዜ ደጋግመን እንናገራለን። የአሕዛብ አማልክት ይላል። ዓይን አላቸው፣ ጆሮ አላቸው፣ አፍ አላቸው፣ እግርና እጅ አላቸው፣ አይሄዱም፣ አይሰሩም። እግዚአብሔር ሲያድን ለአንተ አይጠነቀቅም፣ ለክብሩ ነው የሚጠነቀቀው። እንዴት ያርጎ ያመሰግነኝ ይሆን ብሎ አይደለም የሚያድንህ፣ ክብሩን ጠብቆ ነው የሚያድንህ። ስለዚህ በራሱ ልክ ነው ማዳኛው። ማመስገኛ ቃል ሁሉ ነው የሚያጥርህ። እግዚአብሔር እስኪነሳ ያለው ሲቃይ እንዳይመስላችሁ፣ ቶሎ አይነሳም። ለምን ነው ቴክ ኦቨር ማድረግ ብዙ ነገር ለራሱ መውሰድ ስለሚፈልግ ቶሎ አይመጣም። ተጋገዝን የምንልበት ደረጃ አይመጣም። ድሮም ጸልዬ ነበር የምንልበት ደረጃ እግዚአብሔር አይመጣም። ሙልጭ ካለ በኋላ ለጥቂት እኮ ነው ባይዘው። ትዝ ይላችኋል ላባና ማን ነው ስሙ የሚያባረው የይስሐቅ ልጅ ያዕቆብ አባሮት ተቀለ ኃይለኛ ነው ላባ አባሮት ሊደርስበት ሲል ያዕቆብ ባይዘው ድካም አለበት። ያዕቆብ ጻድቅ ሆኖ አይደለም እግዚአብሔር የሚዋጋለት፣ በጣም ስማርት ነው። ግን በኋላ ላባ ደግሞ ባሰበት። ራሔል ደግሞ እዚህ ተራፊውን ደብቃለች፣ አምላኩን ደብቃበት ይዛበት ወጣች። አንተ እንደሚደበቅ አምላክ
እሷ ራሱ የምትገርም ናት። እና ለማንኛውም ብላ ለሆነ ነገር ብላ ይሄኛውን ያዘች። ያንተም አምላክ ጥሩ ነው ግን ለማንኛውም ብላ። ምክንያቱም እነሱ ለፈርቲሊቲ ለፕሮስፔሪቲ ምናምን እያሉ 1-10 ነው የሚይዙት። ሁሉንም በአንድ አይችልም እነሱ። እና ያንተ አምላክ ለምሳሌ ጦርነት ካሸነፈ እኔ አሁን እንትን ስለፈልግ ለዚህኛው ብላ ይዛ ላባ ሲፈልግ አምላኩን አጣው። ያ ቃል ራሔል ናት ይዛ ሄደችዋል። ተከታተለው የሚል ቃል አንብባቸዋል። ተከታተለው ይልና መጽሐፍ ሲነገር ደረሰበት ነው ባይዘው ሩቅ ምናምን አመለጠው አይልም። ደረሰበት። ሲደርስበትስ እንደሚገለው እርግጠኛ ነው። ሊገለው ነው አመጣጡ። ያዕቆብ ቁጭ ባለበት ላባ ከኋላው ሲመጣ እንደ ጠዋት ሊያገኘው ሲል እንደ ማታ እግዚአብሔር መጣ። ላባ ቤት መጣ። ተራፊም የሚያመልከው ሰውዬ ቤት ያዕቆብን ብሎ እግዚአብሔር ተገለጠ። ለያዕቆብ እኮ አይደለም ለጣዖት አምላኪው እግዚአብሔር ስለ ያዕቆብ ሲል መጣ። እና ሌሊት ላባ በተኛበት እግዚአብሔር መጥቶ በር አንኳኳ። ማን ነው ሲል ላባ እኔ ነኝ አለው። ክፈት አለው። ሲከፍት እግዚአብሔር ነው። ላባ ያዕቆብ የዛን ቀን የተዋወቁት። ላባ አለው አቤት ስል የአባቶቹ አምላክ ነኝ አለው። የማን አለው? የአብርሃምና የይስሐቅ አምላክ እኔ ነኝ አለው። ታዲያ ያዕቆብ የሱም ነኝ አለው። መታህል አለው፣ ደርሰሃል አለው። ያዕቆብን አው ስትሰናበተው አሁን አለው እኔ እኮ እግዚአብሔር በሌላችሁበት ስትመለሰው መውጋት መጉዳት አይደለም በክፉ ቃል ብትናገረው አለው። ያዕቆብዬ ባትል ያዕቆብ ብትል አሁን ጦርነት መግደል ምናምን አይደለም። በእውነት ለእናንተ አዳልች አይደለም፣ ጥቅስ ነው። በክፉ ቃል ብትናገረው የኔና ያንተ ነው የሚሆነው አለውና እግዚአብሔር ሌሊት ወጥቶ ሲሄድ ያዕቆብ ጋር አልመጣም። እግዚአብሔር በጀርባ መጥቶ ላባን አዋርቶት በዛ ሄደ። እግዚአብሔር ጠዋት ላባ ያዕቆብ ጋር ኦሬዲ ደርሶበታል። ያዕቆብ አለው ጠራውና አቤት ሲለው እኔና አንተ ምልክት እናደርጋለን። የምን ሲለው ከዚህ በኋላ አልመጣብህም አንተም ወደ እኔ እንዳትመጣ። ላባ ቴስቲፋይ ያደረገ እግዚአብሔር አምላክ መሆኑን እመሰክራለሁ። ስለዚህ እኔ እናንተ ከዚህ በኋላ ክሮስ ላለመደራረግ እባክህ አለው። ለመነው ነው የሚለው መጽሐፍ። ምስኪኑን ትልቁ ማለት ነው። ስለ እግዚአብሔር እንዳመጣብኝ አለው። ምልክት አደረጉ። የሚያድን እግዚአብሔር ብቻ። በዚያች ሌሊት የእግዚአብሔር መልአክ ወደ አሶር ሰራዊት መንደር ወረደ ይላል። ምን አይነት መልአክ እንደሆነ በዚያች ሌሊት ይላል 185,000 የአሶርን ወታደር የእግዚአብሔር መልአክ ገደለ ይላል። ሕዝቅያስም ተኝቷል። ኢየሩሳሌም ተዘግታ ተቀምጣለች። እግዚአብሔር ማንም በሌለበት ስራውን ጨረሰ። 185,000 ወታደር አለቀ ተብሎ በኋላ ላይ ነው እነ ሕዝቅያስ ምናልባት ከረጅም ጊዜ በኋላ ነው የሚሰሙት። እግዚአብሔር ሲሰራ አልነገራቸውም፣ ሲመጣ አልነገራቸውም፣ ጨርሶ ሲሄድም አልተናገረም። እመጣለሁ አድናለሁ ብቻ ነው ያለው። ማዳን እግዚአብሔር ነው። እመጣለሁ አለ፣ አድናለሁ አለ። በምን መንገድ እንደሚያድን ለመንገዱ ፍለጋ የለውም። የማይመረመር አምላክ 185,000 አሶር ወታደር አለቀ ይላል እግዚአብሔር ቃል ሲናገር። ጠዋት ሲነሱ አገሩ በሙሉ ወታደሩ በሙሉ አልቆ በሬሳ ተሞልቷል ይላል። ይሄ ብቻ እንዳይመስላችሁ ንጉሡ ወደ አገሩ ተመለሰ ይላል። ወደ ነነዌ ሲመለስ ወደ አምላኩ ቤተ ጣዖት ሲገባ የገዛ ልጆቹ ገደሉት ይላል። በጣም ይገርማችሁ። አንድ ሰናክሬምና 185,000 ብቻ አይደለም የሞተው፣ አሶር ወደቀ። ዳይነስቲ እግዚአብሔር ቆርጦ ጣለ። ስርወ መንግስት ነው እግዚአብሔር የቆረጠ። ክብር ለዘላለም ለስሙ ይሁን። አሶርን እግዚአብሔር አዋረደው። አሶርን እግዚአብሔር ፈጽሞ መታው። እግዚአብሔር ግን እንደዚህ ያለ አይደል? እማድን እኔ ነኝ፣ እምታደግ እኔ ነኝ። እምታደጋችሁና እማድናችሁ ግን ስለ ክብሬ ደግሞም ስለ ባሪያዬ ስለ ዳዊት ስል ብቻ። እግዚአብሔር ከመጀመሪያው ዘመን ጀምሮ እስከ መጨረሻው ከዚህም በኋላ እስካለንበት ከኔና ከናንተም በኋላ እስከሚመጣው ትውልድ ድረስ እግዚአብሔር የሚያድነው መሲያኒክ በሆነው መንገድ ነው። የእግዚአብሔር ማዳን ያለው በዚህ መስመር ውስጥ ነው። እግዚአብሔር ለክብሩ ምስጋና እንዲሆን ያድነናል። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በጀመረው መስመር ብቻ ያድነናል። ሌላ መዳኛ መንገድ የለም። የነገርኳችሁ አርቲን ከዘላለም ሞትና ጥፋት መዳን ብቻ ሳይሆን ከተለያየ አይነት ስፒሪቹዋል ኦፐሬሽን ውስጥ እግዚአብሔር ዴሊቨር የሚያደርገን፣ እግዚአብሔር የሚታደገን፣ እግዚአብሔር ነፃ የሚያወጣን በዚህ መንገድ ብቻ ነው። እግዚአብሔር የተለየ ሌላ መንገድ አይመርጥም። የተለየ ሌላ መንገድ የለውም። እግዚአብሔር አንድ የተገለጠ መንገድ አለው። ይሄ መንገድም የዳዊት ስርና መሰረት በሆነው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። አሁን ከገባችሁበት በዚህ ሰዓት ምናልባት ቻሌንጅ እየተደረጋችሁ ካላችሁበት ከየትኛውም ሁኔታችሁ ውስጥም እግዚአብሔር ካዳናችሁ የሚያድናችሁ በክርስቶስ ኢየሱስ በኩል አሁን እንኳን ከምታልፉበት ከዘላለሙ አድኖናል፣ ያድነንማል። አሁን ደግሞ እንደ ግለሰብ በተለያየ ቦታ ቻሌንጅ እየተደረጋችሁ ያላችሁበት ጦርነት ካለ እግዚአብሔር የሚያድናችሁ በክርስቶስ ኢየሱስ በኩል ብቻ ነው። እግዚአብሔር ልጁን ቀይሮ በሌላ መንገድ ሰውን አያድንም። እግዚአብሔር በልጁ በክርስቶስ ኢየሱስ ከገለጠ የማዳኛ መንገድ የተሻለ የሚበልጥም የለውም አይኖረውምም።
የመጨረሻው በልጁ በኩል የተከናወነው ነው። አያችሁ እኔን ለማዳን እግዚአብሔር አንድ ልጁን ሰው አድርጎ ላከ። መልአክ አይደለም የላከው እግዚአብሔር፣ መልአክ አይደለም 185,000 ወታደር የሚገድል መልአክ አይደለም የላከው፣ አንድያ ልጁን ነው እግዚአብሔር የላከው። ይሄንን ልጁን መልአክ አልበቃውም፣ እንዲሰቃይ መስቀል ላይ እንዲሞትም እግዚአብሔር አደረገው። ለምንድን ነው ይሄን የምታደርገው? አንደኛ ክብሬ እንዲመለስ፣ ቀጥሎ ደግሞ ስለ ልጄ ስለ ኢየሱስ ክርስቶስ ዓለምን ሁሉ ለመታደግ አለ። በቃ ሌላ ምንም ፕላን የለኝም አለ። ክብሬን ለመመለስ በእርሱ በኩል ደግሞ ዓለምን ለማዳን ይሄን ሁሉ ማረገዋል። ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች ኃጢአት የሞተው የእግዚአብሔር ክብር እንዲመለስ ነው። አንድ ቀን ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። የሚያድነን በክርስቶስ ኢየሱስ ብቻ ድነናል። በእውነታው ደግሞ ያድነናል።